እግዚአብሔር ሆይ ዛሬ በሰውነታችን በአይምሮአችን በመንፈሳችን ላይ ፍጹም የሆነ መለኮታዊ ጤና ፍጹም መለኮታዊ የሆነ ፈውስ ይለቀቅ። ጃሆቫ ራፋ አንተን እያመለከ ሰው አይታመምም። አንተን እያመለከ ሰው በኢየሱስ ስም አይሞትም። በሽታ ሆይ ጉልበትህ ተሰብሯል። በሽታ ሆይ አቅምህ የታለ? የናዝሬቱ ኢየሱስ ክርስቶስ ሰብሮታል። ሞት ሆይ መወጊያ የታል? የናዝሬቱ ኢየሱስ ክርስቶስ ጉልበትህን ሁሉ ሰባብሮታል። ለዚህ ነው ያህዌ ራፋ ጀሆቫ ራፋ ብለን የምናመልከው። ለዚህ ነው አንተ ያህዌ ኒሲ ነህ። ዓላማችን እግዚአብሔር ሆይ የድል ሰንደቃችን ነህ። በእኛ ፊት እግዚአብሔር ሆይ የምትታየው አንተ ነህ። እኛን አይቶ ጥሩ ዘመድ አይታይም። እኛን አይቶ ጥሩ የገንዘብ ብርታትና ጉልበት አይታይም። እኛን ባዩ ጊዜ የሚያሻግረን የሚያሳልፈን ከባባድ ጉዳዮችን የሚያሻግረንና ብርቱ ሆኖ በማዕበል ውስጥ የሚያሳልፈን ጀሆቫ ኒሲ ነው። ብርታታችን ነው። የሚታየው እሱ ነው። ከፍ ብሎ በእኛ ቤት ላይ እንደ ባንዲራ የሚሰቀለው ጀሆቫ ኒሲ ነው። ጀሆቫ ኒሲ ምልክታችን ነው። እግዚአብሔር አምላክ የኛ ባንዲራ ነው። በጦርነት በፈተና መካከል የድል አክሊል የሚያቀዳጀን ጠላቶቻችንን በፊታችን የሚያሳፍርልን ንጉሳችን ነን። አንተ ያህዌ ሻሎም ነህ፣ ሰላማችን። ዓለም ግራ በሚያጋባበት በማዕበል በውጥረት በሚናወጥበት ጊዜ በውስጣችን የማይናወጥ የማይነጠቅ ሊወሰድብን የማይችል መንፈሳዊ መረጋጋት እግዚአብሔራዊ የሆነ ከዚህ ዓለም ውጭ የሆነ እግዚአብሔር ሆይ ሰላም የምትሰጠን የሰላም አለቃ አንተ ነህ። ለዛ ነው ጀሆቫ ሻሎም የምንለው። በተበጠበጠ ስፍራ ውስጥ ሰላምን ትሰጠናለህ። ሰላም በሌለበት ሁሉ ነገር ሞልቶ ጭንቀት በሞላበት ስፍራ አንተ ሰላም ትሆናለህ። ያለ ምንም ነገር በባዶ ኪሳችን በባዶ እጃችን ምንም ነገር ሳይሳካ ምንም ነገር ሳይሞላ የጥያቄያችን መልሶች ሳይመጡ ጀሆቫ ሻሎም ነህ አንተ። እግዚአብሔር ሆይ በለሲቱ ማፍራቷን አይተን አይደለም የምናመልክህ፣ በፍሬዎችን በእርሻዎች ዘንድ ማግኘታችን አይደለም፣ ከብቶችን በጋጣዎች ውስጥ መኖራቸው አይደለም ሰላም ይሰጠን። ጀሆቫ ሻሎም ስለሆንክ ነው። የሰላም አለቃ ስለሆንክ ነው እግዚአብሔር ሆይ ሰላም ያለን። ለዛ ነው በሰላም የምንተኛው። ለዛ ነው መጽሐፍ ቅዱስ የሰላም አለቃ ብሎ የሚል ጀሆቫ ሻሎም ጀሆቫ ሻሎም ጀሆቫ ሻሎም። አንተ ያህዌ ሻሎም ነህ። ግራ በገባን ነገር ውስጥ ሁሉ ሰላም ትሰጠናለህ። መልካሙ እረኛችን ያህዌ ሮሂ ነህ አንተ። በቅዱስ ስፍራ የምትጠብቀን በጠላቶቻችን ፊት ማዕድን የምታዘጋጅልን ራሳችንን በዘይት የምትቀባ ጽዋችንን እንዲተርፍ የምታደርግ አምላካችን ነህ አንተ። ያህዌ ሮሂ ነህ አንተ። አንተ እያለ አይጎልብንም። አንተ እያለ ጠላቶች በእኛ ፊት አይስቁም አይሳለቁብንም። ምክንያቱም አንተ ታዘጋጃለህ። አዘጋጅተህ ጠላቶቻችንን ታዋርዳለህ። ጠላቶቻችን በረሃ ሲጠብቁን በባዶነት በምስቅልቅልነት በነገሮች ሁሉ ስንወድቅ በነገሮች ሁሉ የእኛን ጥፋት ሲመኙ አንተ ያህዌ ሮሂ ነህ። በእነሱ ፊት የተባረከ ነገርን ታሳያቸዋለህ። የሚጠብቁት ውድቀት አይደለም የሚሆኑ፣ የማይጠብቁት በረከት ነው የሚሆኑ። የሚጠብቁት ሞት አይደለም የሚሆኑ፣ የማይጠብቁት የምስጋና ጊዜ ነው በቤታችን ነው የሚሆኑ። የድንኳን የሚተከልበት የሞት አይደለም። ድንኳን የሚተከልበት ድንኳን እግዚአብሔር የሚከብርበት ለዚህ ቤት መታሰብ ሆኗል ተብሎ በሰዎች ፊት በሕዝብ ፊት በጠላቶች ፊት የማይፈልጉትን የምስራች የሚሰሙበት የድግስ ዜና የሚሰሙበት የመልካም ዜና ለዚህ ቤተሰብ ጉብኝት መጥቷል የሚባልን ዜና ነው የሚሰሙት። ጠላት ያቀደው የድንኳን ዜና አይደለም፣ የሞት ዜና አይደለም፣ የአደጋ ዜና አይደለም። ወደዚህ ቤት የሚመጣው የኪሳራ ዜና አይደለም። ወደዚህ ቤት የሚመጣው ድንኳን ነጭ ድንኳን ነው፣ የሰርግ ድንኳን ነው፣ የምርቃት ድንኳን ነው። እግዚአብሔር ይሄን አረገልን ብለን ምስጋና ጊዜ የምናዘጋጅበት ድንኳን ነው በጌታ በኢየሱስ ስም። ያህዌ ሮሂ ያህዌ ሮሂ የሰራዊት እግዚአብሔር አምላክ ሆይ አንተ በሕይወታችን ውስጥ የማዕዘን ድንጋይ ነህ፣ ሕንጻችን ነህ፣ ክብራችን ነህ። ተጽዕኖአችን ሁሉ በአንተ ላይ ቆሟል። እግራችን ሁሉ በአንተ ላይ ቆሟል። የእግዚአብሔር ቃል በኢሳይያስ 28:16 ላይ እንደዚህ ይላል፣ እነሆ በጽዮን ድንጋይ መሠረት አድርጌ አስቀምጣለሁ፣ የተፈተነውን የከበረውን መሠረቱ የጸናውን የማዕዘን ድንጋይ የሚያምንበትን አይቸኩልም።
እግዚአብሔር አምላክ ሆይ ዛሬ በነገሮቻችን፣ በስራችን፣ በፋይናንሳችን፣ በቤተሰባችን፣ በትውልዳችን ሀሳባችን ላይ በጌታ በኢየሱስ ስም መቸኮል፣ መሸበር፣ ግራ መጋባት ሁሉ በኢየሱስ ስም የተነቀለ ይሁን። መሰረታችን ጽኑ ነው። እግራችን የቆመበት መንገድ፣ እግራችን የቆመበት ቤት የሚናወጥ አይደለም፣ በአለቱ ላይ እንጂ በአሸዋ ላይ አይደለም። አንተ የኪዳን አምላካችን ነህ። በሄድንበት ስፍራ በሙሉ ክብርህ መገኘት በፊታችን ቀድሞ ይሄዳል። ዮርዳኖስን ይሰነጥቃል፣ ኢያሪኮን ያፈርሳል። እግዚአብሔር አምላክ አንተ የጽዮን መጠጊያ የዘላለም አምባና አለት ነህ። ከፍታችን፣ ብርሃናችን፣ መነሳታችን አንተ ራሳችን ነህ። ዛሬ በጌታ በኢየሱስ ስም በዚህ ማለዳ መለኮታዊ ኪዳን የበረከት አዋጅ እናውጃለን። እግዚአብሔር ሆይ በጥልቅና በሚስጥር በእግዚአብሔር ክንፎች ጥላ ስር የተሰወርን ሰዎች ነን እኛ። መለኮታዊው ያንተ ብርሃን በነገሮቻችን ላይ ሁሉ ዛሬ ይበራል። ጨለማው በኢየሱስ ስም ይገፈፋል። እውነተኛው ያንተ ብርሃን በስራችን፣ በትዳራችን፣ በኑሯችን፣ በልጆቻችን ህይወት ላይ ይገለጣል። የእግዚአብሔር ቃል ሲናገር ቀን እስኪሆን ድረስ በኢየሩሳሌም ላይ የታረደው በግ ያበራል ይላል። ቀንም ቢሆን ሌሊትም ቢሆን ጨረቃና ፀሐይ አያስፈልጓትም፣ የታረደው በግ ኢየሱስ ያበራላታል ይላል ለአዲስቷ ኢየሩሳሌም። ዛሬ በእኛ ህይወት ላይ የምትከፍተው አዲስ በር እግዚአብሔር ሆይ የማንም እጅ የሌለበት፣ የማንም አይምሮ፣ የማንም አቅም፣ የማንም እርዳታ፣ የማንም መንፈሳዊ ወይም ደግሞ ስጋዊ ሐሳብ የሌለበት ያንተ የታረደው በግ ብርሃን የሞላበት እንዲሆን እንጸልያለን። በስራችን፣ በትዳራችን ላይ ይሄ ብርሃን ይገለጥ ዛሬ በኢየሱስ ስም። የቅባት ጎርፍ፣ የቅባት ጅረት ቤታችንን ያገኘው። በህይወታችን ላይ ይሄ ቅባት ይፍሰስ። በስራችን ላይ ይሄ ቅባት ይፍሰስ። በትዳራችን፣ በአገልግሎታችን፣ በስራችን ላይ ምክንያቱም ቅባት ነገሮችን ያፈጥናል። ምክንያቱም ቅባት ስታክ ያደረጉ ነገሮችን ያንቀሳቀሳል። እግዚአብሔር ሆይ ትንሽዬ ዘይት የተቆለፈና ስታክ ያደረገ የበር መገንጠያ ሲፈስባት በቀላሉ እንደሚንቀሳቀስ ትልልቅ ማሽኖች፣ ትልልቅ መሳሪያዎች ዘይት ሲገባባቸው፣ ዘይት ሲፈስባቸው በቀላሉ እንደሚንቀሳቀሱ የእኛም ህይወት ዛሬ በኢየሱስ ስም ያንተ ቅባት ያገኘው። ያንተ መንፈስ በጌታ በኢየሱስ ስም ዛሬም ይፍሰስበት። የደረቀው ይለምልም። የቆመው ጉዳያችን ሁሉ መንቀሳቀስ ይጀምር። እግዚአብሔር ሆይ የዘገየው ነገር ሁሉ በፍጥነት ይራመድ። ዛሬ ቅባት ይሁንልን። እኛ የክርስቶስ ኢየሱስ መልእክተኞችና ምስክሮች ነን። በምድር ላይ ስንመላለስ የሰማይ ክብር፣ በምድር ላይ ስንመላለስ የእግዚአብሔር ዓለም ጥበብና ባለጠግነትን እያሳየን ትውልድን እንባርካለን። ለሚመጣው ትውልድ የሚበቃ በረከት ከኛ እግር ስር ይወጣል፣ ከኛ ዘንድ ይወጣል። አሴርም እግሮቹን በዘይት ያጠልቃል ተብሎ እንደተጻፈ እግሮቻችን በእነዚህ ቅባት ውስጥ በኢየሱስ ስም ይጥለቁ። ከዚህ ሰዓት ጀምሮ እግሮቻችን የረገጡበትን ስፍራ ሁሉ ለልጅ ልጆቻችን እግዚአብሔር ሆይ ባርክልን። ለሚመጣው ትውልድ አሳልፈን በኢየሱስ ስም በልቶ ጠጥቶ የሚያልፍ ትውልድ ሳይሆን ለልጅ ልጅ የሚበቃ በረከት፣ ለዘመን የሚሻገር እግዚአብሔር ሆይ ባለጠግነት እንድታካፍለን እንጸልያለን ዛሬ በጌታ በኢየሱስ ስም። ምክንያቱም እኛ የእግዚአብሔር ልጆች ነን። ልጆችን ከሆንን ደግሞ ወራሾች ናችሁ ተብሎ ተጽፏል። ወራሽነታችን ዛሬ ይገለጥ። የትኛውም እግዚአብሔር ሆይ መጋረጃ፣ የትኛውም ሰዋዊ የሰው ጥበብ የሞላበት የትኛውም የጠላት ክልከላ ዛሬ ከፊታችን ላይ በኢየሱስ ስም ተነቅሏል። ክፍት በሆኑ በእግዚአብሔር እጅ በእግዚአብሔር በሮች ስር ሆነን በኢየሱስ ስም ወደ ላቀ ወደ ተከፈተ ትልቅ ከፍታ ላይ እንወጣለን። የእግዚአብሔር ቃል ከክብር ወደ ክብር ተብሎ እንደጻፈ የኋላዬን ትቼ የፊቴን ለመያዝ እዘረጋለሁ እንዳለ ከኋላው ቤት ክብር ይልቅ ወደፊት ያለው ቤት ክብር ይበልጣል። ከፊታችን ላይ ያለው የእግዚአብሔር ጉብኝት ይበልጣል ለኛ ህይወት በኢየሱስ ስም። ታማኝና የከበርክ አምላክ ሆይ ላንተ የሚሆን ስም የለም፣ ግን አዶናይ እንልሃለን። ምክንያቱም የተቀደስክ የከበርክና ጌታችን ስለሆንክ። ራፋህ እንልሃለን፣ ምክንያቱም ፈዋሻችን ነህ። የተጎዳን ጊዜ የምታክመን የምታድነን አምላክ ነህ። ልክ እንደ ካህኑ ወይም እንደ ፈሪሳዊው ወይም እንደ ጻፍት አይደለህም። አንተ እንደ ሌዋዊው አይደለህም። እንደ ደጉ ሳምራዊ የቆሰለውን የሸተተውን ኃጢአተኛና ደካማውን የምትጎበኝ ነህ። ያህዌ ሮሂ ነህ አንተ።
ዛሬም በጌታ በኢየሱስ ስም በመጽሐፍ ቅዱስ ውስጥ የአብርሃም ጋሻ፣ የይስሐቅ ፍርሃት፣ የያዕቆብ መጠጊያ ተብለ ተጠርተሃል። ዛሬ ያ የሺህ ትውልድ ኪዳን በእኛ ሕይወት ላይ ይንገስ። የእግዚአብሔር ቃል በዘፍጥረት 12 ቁጥር 2 ላይ ታላቅ ሕዝብም አደርግሃለሁ፣ እባርክህም አለው፣ ስምህንም አታልቀዋለሁ፣ በረከትህም ሁሉ እንዳልከው እኛ በምድር ላይ የቁም ነገር የስኬትና ታላቅ በረከቶች የሚከፈቱልን ምልክት አድርገህላልና የበረከት ምንጩን አንተ እንደሆንክ በእኛ ሕይወት ላይ አሳይተሃልና የሰላም አምላክ እንደሆንክ አንተ አሳይተህናል፣ ምልክት አድርገህናልና የምንነካቸው ነገሮች ሁሉ በበረከት በኢየሱስ ስም ይሞሉ። የምናመነጫቸው የምንሰራቸው የፈጠራችን ስራዎች፣ የስራችን፣ የበረከታችን፣ የቢዝነሳችን፣ የፋይናንሳችን ነገሮች ሁሉ በኢየሱስ ሰዎችን የሚያንጹ ሰዎችን ከወደቁበትና ከሚያለቅሱበት ከቸገራቸው ነገሮች የሚባረክ ይሁን። አንተ የህይወት እንጀራ ነህ። ነፍሳችን፣ ስጋችን ባንተ ይረካሉ። አንተ የህይወት ምንጭ ውሃ ነህ። ጥማታችን ሁሉ ባንተ ፍቅር ላይ በኢየሱስ ስም የተመሰረተ ይሁን። ጥማችን ባንተ የረካ ነው። አቤቱ እግዚአብሔር ሆይ በኢየሱስ ስም ይሄን የምስጋና የውዳሴ ያፋችንን የበኩር ቃላቶች ሁሉ አንተ ተቀበለን። በውስጣችን ስላጸናህን፣ ባንተ እምነት፣ ባንተ ላይ ድፍረት ስላለን እናመሰግናለን። ስምህን በእነዚህ ቃላቶች በኢየሱስ ስም እንጠራለን። ዛሬ አዶናይ ያህዌ ጃሆቫ ጃይራ እያልን እናመሰግንሃለን። በኢየሱስ ስም በነገሮቻችን ሁሉ አንተ ላይ ፍጹም ጣልቃ ስለምትገባ በምስጋናችን አፋችን ስለተሞላ በኢየሱስ ስም እናመሰግንሃለን። ሰላምህን፣ ደስታህን፣ ድልን በኢየሱስ ስም ስለምታረገልን፣ ከዚህ በላይ ስለምናከብርህ፣ ከዚህ በላይ ስለምናወድስህ፣ ከዚህ በላይ ምስክርነቶችን፣ ምስጋናዎችን ስለምናቀርብ እናመሰግንሃለን። በሕያውና በቅዱስ ስምህ ዛሬ በኢየሱስ ስም እናከብርሃለን። ልናከብርህ መተናል። የምስጋናችንን በኩሩ ለአንተ ልናቀርብ መተናል። በጌታ በኢየሱስ ስምህ የተባረክ ይሁን። ከፍጥረት እስከ ፍጥረት፣ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ድረስ እግዚአብሔር ሆይ ያንተ ስም ከፍ ይበል። በትንሹ በትልቁ፣ በጎልማሳው በወጣት አፍ ሁሉ በኢየሱስ ስም ያንተ ስም የከበረ ይሁን። ያህዌ አንተ ትልቅ አምላክ ነህ። እግዚአብሔር አምላክ እናመሰግናለን። አስመልጠህን አይተናል። አስመልጠህን አድነህን አይተናል። በኢየሱስ ስም እናውቃለን። ነገም ስለምታረገው ነገር እናውቃለን። ስለማዳንህ እናውቃለን። እንዴት እንደምታስመልጥ እናውቃለን። እንዴት የአንበሶችን አፍ እንደምትዘጋ እናውቃለን። እግዚአብሔር ሆይ እናውቃለን። የተወረወረብንን ጦር እንዴት እንደምታስመልጠን እናውቃለን። ዳዊት ያውቃል። ሳኦል ጦረኛ እንደነበረ ያውቃል። ሳኦል ጦር ወርውሮ የሚስት ሰው አልነበረም። ብዙ ሺህ ሀገራቶችን፣ ብዙ ሺህ ሰዎችን የሚማርክ የጦር ሰው ነበር። ነገር ግን ፊትለፊቱ ያለውን ዳዊትን ፊትለፊት የነበረውን ዳዊትን መውጋት አቃተው። ምክንያቱም የእግዚአብሔር እጅ ነበረበት በዳዊት ላይ። ዮሴፍን ብዙ ነገር ሊያደርጉት ሞክረዋል። ጉድጓድ ውስጥ ሊጥሉት፣ ሊገሉት፣ እስር ቤት ዘመኑን ሁሉ እንዲጨርስ ሊያደርጉ ሞክረዋል። ነገር ግን የእግዚአብሔር እጅ ነበረበት። እንዲሁም ዳንኤልን ሊያጠፉት ሚሳቅ አብድናጎምና ሲራክን ሊገሏቸው ሞክረዋል። በእሳት ውስጥ ገለዋቸዋል። ነገር ግን አራተኛው ሰው አድኗቸዋል። አራተኛው ሰው የአምላክን ልዑል የሚመስለው እግዚአብሔር ልጁ አድኗቸዋል። ዛሬም ያንተ እጅ እኛ ላይ ካለ እንደምታድን እናውቃለን። ዛሬም የዳን ነው ያመለጥ ነው ከብዙ ኪሳራ፣ ከብዙ ጭንገፋ፣ ከብዙ ሞትና ከብዙ በሽታ ያመለጥ ነው ያንተ እጅ በእኛ ቤት ላይ ስላለ ነው። ልክ እጅ በግብፃውያን ቤት ላይ ስለነበረ የበኩር ልጆች ሲገደሉ የእስራኤል ልጆች እንደዳኑ ሁሉ ያንተ እጆች በእኛ ቤት ላይ ስለነበሩ ወደ ሕይወታችን በኑሯችን የመጣው ሊያጠፋን፣ ሊያከስረን፣ ባዶ ሊያረገን፣ ሊያሸማቅቀን፣ በሰዎች ፊት አንገት ሊያስደፋን የመጣው ያ መቅሰፍት እንዳስመለጥከን ሁሉ ዛሬም ታስመልጠናለህ። እጅህ ነበረችበት። እጅ በእኛ ላይ ነበረች። ለዛ ነው ልዩነት የተፈጠረው።
ያበራው። ለዛ ነው በግብፃውያን ቤት ጨለማ ሲሆን በእኛ ቤት ብርሃን ነው። ለዛ ነው በጎረቤታችን የሆነው ነገር በእኛ ቤት ያልሆነው። እግዚአብሔር ሆይ ዛሬም ስምህን እንባርካለን። ስለ ነገም ተስፋችን አንተ ነህ። ስምህ የከበረ ይሁን። ስምህ የተደነቀ ይሁን። እግዚአብሔር ሆይ አቅራቢያችን አጥጋቢያችን አንተን እናመሰግንሃለን። የሰማያት በረከቶች፣ የጥበብ መንፈስ፣ የፍቅር መንፈስ፣ የኃይል መንፈስ፣ የበረከት መንፈስ በሕይወታቸው ላይ በኃይል ተከፍተዋል። ሰማያት በእነሱ ላይ ተከፍተዋል በኢየሱስ ስም። የትኛውም የተዘጋጉ በሮች፣ የእድል በሮች ወደ እነሱ እግዚአብሔር ያዘጋጀላቸው እድል፣ እንዲባረኩበት የተሰጣቸው እድል፣ ትዳር እንዲይዙበት የተሰጣቸው እድል፣ የውጭ ሀገር ፕሮሰሶች፣ የተለያዩ ስራዎች፣ የተለያዩ ቢዝነስ የመጀመር እድሎች የተከፈቱትን የተዘጉ በሮች በኢየሱስ ስም አስከፍተናል። እግዚአብሔር ዛሬ በሕይወታቸው ላይ ነፃ መውጣትን አድርጓል። የተያዙ ነገሮች ሁሉ ተከፍተዋል። አቤቱ ጌታ ሆይ ስለተሰጠን ሞገስ፣ ስለተሰጠን ጸጋ እግዚአብሔር ሆይ እናመሰግናለን። ባንተ ጸጋ የተጠራንን በምንሄድበት ሁሉ ሞገስ ከኛ ጋራ ነው። በምንገባበት ቦታ በሙሉ የእግዚአብሔር አብሮነት፣ የእግዚአብሔር አስፈሪነት አንድ እግር ገብቶ እንደ ብዙ ፈረስ ኮቴዎች የሚያጮህ እግዚአብሔር ሆይ በአንድ ሰው ላይ አስደንጋጭነትን አድርገ አይሁድን እንዴት በአስቴር በኩል እንዳዳንክ እናውቃለን። እንደ ነገ አይሁድ ላይ የሞት ዜና በተወራበት ቦታ፣ እንደ ነገ የሞት ፍርድ በተፈረደበት ቦታ ለአንድ ሰው ሞገስን ሰጥተህ እንዴት አይሁድን እንዳዳንክ እናውቃለን። እግዚአብሔር ሆይ ዛሬም የዚህ አይነት ሞገስ ይገለጥባቸው። ዛሬም የዚህ አይነት ሞገስ ይገለጥብን። በመጽሐፍ ቅዱስ ተጽፎ አለፈ ተብሎ ብቻ ይጻፍ። እግዚአብሔር ሆይ ዛሬም በሕይወታችን ላይ አድርገው። ሞገስን በላያችን ላይ አድርግ። ትልልቅ የመንግስት ቢሮዎች ውስጥ የሚገቡ ሰዎች ከዚህ ጸሎት ውስጥ አስነሳ። እግዚአብሔር ሆይ ከፊትህ አብሮነትህ አይለየን። በምንገባበት ቦታ ሁሉ እግዚአብሔርን የምንሸት የሱን ቅድስና፣ የሱን አይነት ኃይል፣ የሱን አይነት አደራረግ ስንናገር የሱ አይነት ጥበብ ካፋችን የሚፈልቅ ሰዎች እንሁን። ስናስብ እንደ እግዚአብሔር የምናስብ ሰዎች እንሁን። የእግዚአብሔር ቃል እንደሚናገር የክርስቶስ አይነት አእምሮ ተሰጥቶናል እንደሚል የክርስቶስ አይነት ልብ ተሰጥቶናል። ስናስብ እንደ ክርስቶስ ነው የምናስበው ተብሎ እንደተጻፈ በነገሮች ሁሉ ያንተ አብሮነት፣ ያንተ ኃይል በእኛ ላይ ይገለጥ በኢየሱስ ስም። እግዚአብሔር ሆይ በስራ ቦታ ሞገስ፣ በምንወስናቸው ውሳኔዎች ሞገስ፣ በምንሰራቸው ቢዝነሶች ከሰዎች ጋር ስናወራ፣ ስንጸልይ፣ ህብረት ስናደርግ እግዚአብሔር ሆይ ሰዎች ሲያዩን ያንተን አይነት ብርሃን እንዲያዩ፣ ሰዎች ሲሰሙን ያንተን አይነት ድምፅና ንግግር እንዲሰሙ፣ እኛን ሲያነጋግሩን ያንተ አይነት ጥበብን እንዲሰሙ በኢየሱስ መርዳን። በምናረጋቸው በምንገባባቸው ቦታዎች ሁሉ በረከትህን እንዲያዩ ያንተን አበራረክ እንዴት አድርገ ሰዎች እንደምታድን፣ እንዴት አድርገ ሰዎች እንደምትፈውስ የሚያዩበት ቀን ይሁን። ይሄ ቀን የሞገስ ቀን፣ ይሄ ቀን የደስታ ቀን፣ ይሄ ቀን የድል ቀን ነው በጌታ በኢየሱስ ስም። በመንፈሳዊ ዓለም ላይ እንጸልያለን። በመንፈሳዊ ዓለም ላይ ነገሮች ይቀየሩ። ከዚህ በኋላ እኛን የሚያዩበት እይታ ይቀየር። የእግዚአብሔር ኃይል ያገኘን፣ ፈዋሹ ኃይል ያገኘን። ደም እየፈሰሳት የመጣችዋን ሴት በምስክርነት እስከ ዛሬ ድረስ ስሟን እየጠራን እንድንኖር ያደረገው ኃይል በመጽሐፍ ቅዱስ ላይ ያቤጽ ምስኪን ሰው ተብሎ እናቱ በምጥ ወለደችው የተባለውን ልጅ እግዚአብሔር ሆይ ለክብር ያቆምከው፣ ሀገሩን ያሰፋህለት፣ በመጽሐፍ ቅዱስ ላይ በክብር የጻፍከውን ሰው ያንን ሰው የቀየረ ኃይል እግዚአብሔር ሆይ እረኛ የነበረውን ንጉሥ እግዚአብሔር ሆይ በ40 ዓመት ሁሉ ምድሪቷን የገዛ ንጉሥ ያረካ አምላክ ዛሬም የኃይል ያገኘን። ዛሬ ያለንበት ሸለቆ አይታወቅም። ዛሬ ያለንበት የዝቅታ ስፍራ አይታወቅም። ማንም ሰው የማያቀን፣ ማንም ስማችንን የማያቅበት ቦታ ሆነ ሊሆን ይችላል። ከዚህ ከሚመጣው ኃይል የተነሳ ግን ትልልቅ ስፍራዎችን የመቆጣጠር ኃይልን ስጠን። ትልልቅ ቦታዎች የመግባትን ሞገስ ስጠን። እግዚአብሔር ሆይ በዚህ ቀን ሞገስን፣ በዚህ ቀን ደስታን፣ በዚህ ቀን ድልን አጎናጽፈን። ጌታ ሆይ አቤቱ እግዚአብሔር ሆይ በጉልበትህ እጅግ ታላቅ የሆነውን መለኮታዊ ጥበቃህን በሕይወታችን ላይ እንናገራለን። አንተ ካስቀመጥክልን በረከት፣ አንተ ካስቀመጥክልን ነገር ሁሉ
እንዳንጎድል እርዳን። ሊያጎድልን ሊያጨነግፈን ነገሮችን ሁሉ ስኬትን ከኛ ህይወት ሊያርቅ የሚፈልግ የጨለማ ኃይል የተመታ ይሁን። ዛሬ እንጸልያለን። የሚጸልይ ሰው የሚሻገር ነው። የሚጸልይ ሰው ከእግዚአብሔር ዘንድ የሚመጣለትን ስጦታ የሚያስከፍት ነው። በጸሎታችን ብቻ ሳይሆን ስንጸልይ እግዚአብሔር ይረዳናል። ስንሞክር ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል እንደሚል እግዚአብሔር ሆይ ወደ እናንተ ወደ እግዚአብሔር እንቀርባለን፣ አንተም ወደኛ ትቀርባለህ። ዛሬ አቤቱ እግዚአብሔር ሆይ ነገራችን ሁሉ በአንተ መለኮታዊ ጥበቃ እንዲጠበቅ ጸልያለሁ። አንተ መጠጊያችን፣ አንተ አምባችን፣ ጋሻችን ነህና ዛሬ ከጠላት ክፉ ሐሳብ፣ ከምቀኝነት፣ ከክፉ አይን የሚመጣብንን ነገር ሁሉ እግዚአብሔር ሆይ ዛሬ ባንተ ክንፍ ጥላ ስር እንጠበቃለን። ባንተ ስር እንሆናለን። አንዳች አያገኘንም። በመውጣትህ በመግባትህ በስራና በእረፍትህ በሁሉ ነገር ጥበቃ አይለየን። እግዚአብሔር ሆይ አይለየንም። መላእክትን በዙሪያችን ታቆማለህ። በእነርሱ እጅ እግዚአብሔር ሆይ በነገሮች ሁሉ ትጠብቀናለህ። እግዚአብሔር አምላክ ሆይ የሰማያት በረከት በአይምሯችን ላይ ይወርዳል፣ በነገሮቻችን ላይ ይወርዳል። ዛሬ የምናስበው የምናቅደው በውስጣችን ያለው መሻት በአይምሯችን ተስፋ አድርገህ የሰጠህንን ነገር ሁሉ የምንወርስበት ጊዜ ነው። የምንወስነውን ነገር ሁሉ እግዚአብሔር ሆይ ባንተ የተረዳ ነው፣ ባንተ የተጠበቀ ነው። የሰማያት በረከቶች ሁሉ ተከፍተዋል። የሰማይ መስኮቶች ሁሉ ለኛ ተከፍተዋል። እግዚአብሔር ሆይ ከዚህ በኋላ እድሎቻችን ወደኛ ይመጣሉ። ትልልቅ ሐሳቦች፣ ትልልቅ በረከቶች፣ ትልልቅ የተከፈቱ በሮች፣ ትልልቅ የትዳር በሮች በነገሮች ሁሉ ለልጆቻችን ለቤተሰቦቻችን የሚተርፍ እንደ ያዕቆብ እንደ ኤሳው እንደ ይስሐቅ የተከፈተ ምንጭን እንደ ይስሐቅ ረሆቦት ለልጅ ልጅ የሚተርፍን በረከት በኢየሱስ ስም ትሰጠናለህ። እግዚአብሔር ሆይ ይሄ ቀን ፍሬያማ የመሆን ቀን ነው። በዘራነው ሁሉ እናጭዳለን። የነካነው ነገር ሁሉ ፍሬያማ ይሆናል፣ አይበላሽብንም። ያቀድነው ነገር ሁሉ በበረከት ይሞላል። እግዚአብሔር ሆይ ዛሬ አምናለሁ። በዚህ ጸሎት ውስጥ እየጸለየን እያለ በመንፈስ ውስጥ ሆነን እያለ ዛሬ አንዳች ይሆናል። በቃል በዮሐንስ ራእይ ላይ በመንፈስ በነበርኩ ሰዓት በጌታ ቀን በመንፈስ ነበርኩ፣ ከዛም የእግዚአብሔርን ድምፅ ሰማው እንዳለ አቤቱ እግዚአብሔር ሆይ ዛሬ የፍሬያማነት ቀን ነው። ዛሬ በዘራነው ሁሉ እንባረካለን። የማንጠብቀው ድንገተኛና መልካም በሮች ይከፈታሉ። ዛሬ ወደ ቤታችን አንዳች የሚያስደስት ዜና ይገባል። እግዚአብሔር ሆይ ዛሬ ወደ ቤታችን ለቅሶ አይገባም፣ ግራ መጋባት አይገባም፣ ህመም፣ የስኳር በሽታ፣ የደም ግፊት አይገባም። በልጆቻችን ህይወት ላይ እግዚአብሔር ሆይ የአእምሮ ህመም አይገባም። የተለያዩ የክፉ ፍላጻዎች፣ መቅሰፍቶች አይገቡም። ዛሬ ወደ ቤታችን ድህነት አይገባም፣ ቸነፈር አይገባም፣ ጭንገፋ አይገባም። ወደ ቤታችን ያልተጠበቀ ማንም ሰው ያላሰበው ድንገተኛ መልካም ነገር፣ ድንገተኛ በረከት፣ ድንገተኛ የተከፈተ በር ወደ ቤታችን ይገባል። እግዚአብሔር ሆይ በረከትን ዛሬ ወደ ቤታችን ታስገባለህ። ሰላማችንን ታስገባለህ። እንኳን ደስ አላችሁ። እግዚአብሔር ፈርዶላችኋል። የለመናችሁትን ስትጮሁበት የነበረውን ጩኸት ዛሬ መልካሙ ዳኛ መልካሙ እረኛ ፈርዶላችኋል የሚባልን ድምፅ የምስራችን እንሰማለን። አንተ እንደሰጠህን ሰላም ማንም ሊሰጠን አይችልም። አንተ እንደሰጠህን አይነት በረከት ማንም ሊሰጠን አይችልም። ምናልባት በቁጥር የበዛ ነገር ሊሆን ይችላል፣ ነገር ግን በዘላለማዊ ሁኔታ ያንተ የተሻለ ነው። ለኛ መልካምነት ያለው ነው። ያንተ ትንሿ በረከት እግዚአብሔር ሆይ እኛን ታጠግበናለች፣ ታረካናለች፣ መልካም ትሆንልናለች። በየደቂቃው በየሰዓቱ በየሁኔታው ሁሉ እግዚአብሔር አምላክ ሆይ አንተ ከኛ ጋር አለ። አንተ ከኛ ጋር አብረህ በፍርሃት ሳይሆን በድፍረት፣ በጥርጣሬ ሳይሆን በእምነት ዛሬም ካንተ ጋር አብረን እንራመዳለን። እግዚአብሔር ይችላል፣ ኢየሱስ ይችላል እያለን ካንተ ጋር እንሄዳለን። የኔን ነገር ሊቀይር ይችላል። ልክ አብርሃም ልጁን ወደ መሰዊያው ቦታ ይዞ እየሄደ የመስዋዕቱን በግ እግዚአብሔር ያዘጋጀ ልጄ አይዞህ እያለ ይዞት ይሄድ እንደነበረው ልጁን እግዚአብሔር ሰዋልኝ ካለው በኋላ ወደ መሰዊያው ስፍራ እግዚአብሔር የመስዋዕቱን በግ ያዘጋጃል። እግዚአብሔር ልጄን ቢገለው እንኳን መልሶ የማስነሳት አቅም አለው ብሎ አምኖ እግዚአብሔርን ይሄድ እንደነበረው እናምናለን። አንጠራጠርም፣ አንፈራም። ለሰይጣን በራን ከፍትም፣ ለጨለማ በራን ከፍትም። ህይወታችንን ወደ ኋላ ሊያስቀሩ ለሚፈልጉ ነገሮች በራን ከፍትም። በእምነት እንጸልያለን፣ በእምነት ወደፊት እንሄዳለን። ዛሬ የምንሰራው ነገር
ዛሬ የምናደርገው ነገር ሁሉ በዚህ ሰዓት ከዚህ ቀን ጀምሮ የምንናገረው ቃል ሁሉ ሕይወት ይታጨድበታል፣ ሕይወት ይበቅልበታል። በምናደርገው ነገር ሁሉ ሰማይ ወደ ቤታችን ይገባል። እግዚአብሔር ሆይ እንደ ቃል ስለኛ የምታስበው ስለኛ የተናገርከው የሰላም ሐሳብ የተስፋ ሐሳብ ዛሬ በእኛ ሕይወት ላይ ተከናውኖ እናያለን። እግዚአብሔር ሆይ አንተ መውጫ የሌለው የሚመስለውን መንገድ መውጫ ታበጅለታለህ። ምንም በሌለበት በረሃ በሆነበት እንጨት በሌለበት ውሃ በሌለበት በጠማማ መንገድ ላይ ቅን መንገድን ታደርጋለህ። ውሃን ታፈልቃለህ፣ ምንጭን ታፈልቃለህ። እግዚአብሔር ሆይ ባልታሰበ ቦታ ሰዎች ተስፋ በቆረጡበት ቦታ ምንም የገንዘብ ምንጭ የለም፣ ምንም የሥራ ምንጭ የለም፣ ምንበላበት ምንለወጥበት ሕይወታችን የሚቀይርበት የምናድግበት ቦታ ላይ አይደለም ቢሉም እንደ አብርሃም እግዚአብሔር ሆይ በነገሮች ሁሉ አንተ መንገድን ታዘጋጃለህ። እንዴት አትባልም? አንተ ነህ። አንተ የታምራት አምላክ ነህ። ባህሪ ነው ታምራት ማድረግ፣ ባህሪ ነው እግዚአብሔር ሆይ መንገድ በሌለበት መንገድ መፍጠር፣ ባህሪ ነው በደረቅ ምድረ በዳ ላይ ውሃን ማፍለቅ፣ ባህሪ ነው እግዚአብሔር ሆይ ምግብ በሌለበት ከሰማያት መናን ማዝነብ፣ ባህሪ ነው እግዚአብሔር ሆይ በድርቅና በረሃብ ሰዓት እግዚአብሔር ሆይ በቁራ አገልጋዮችን መመገብ፣ ባህሪ ነው። ባልታሰበ መንገድ ትጠቀማለህ። አሁንም በዚህ ጸሎት ላይ እንዴት እግዚአብሔር ይሄን ያደርጋል? የእግዚአብሔር ባሪያ ተናግሯል፣ የእግዚአብሔር ነቢይ ተናግራል። አዎ ግን እንዴት ለሚሉ ሰዎች ያለኝ መልስ አሁንም እግዚአብሔር የታምራት አምላክ ነው። እርሱ የመስዋዕቱን መንገድ ያዘጋጃል፣ እሱ የመስዋዕቱን በግ ያዘጋጃል። እኛ ግን ድርሻችን ማመን ነው። እናምናለን፣ በእግዚአብሔር ቃል ላይ እንቆማለን። በጌታ በኢየሱስ ስም በእምነት ላይ እምነታችንን እንገነባለን፣ በድፍረት ላይ ድፍረታችንን እንገነባለን። ምክንያቱም መሰረቱ የእግዚአብሔር ቃል ነው። የእግዚአብሔር ቃል አይዋሽም፣ የተናገረውን ኪዳን አያጥፍም። እግዚአብሔር ኪዳን ገብቶልናል። እስከ መጨረሻው አልተዋችሁም፣ አብሬያችሁ ነኝ ብሏል። መጨረሻው ደግሞ ገና ነው። መጨረሻው ገና ነው። 5 ዓመት አስቆጥሮ ሊሆን ይችላል ያንተ ነገር፣ 20 ዓመት አስቆጥሮ ሊሆን ይችላል ያንተ ነገር። የእግዚአብሔር ቃል ግን ይዘገያል እንጂ ከመሆን አይቀርም፣ ይዘገያል እንጂ ከመሆን አይጎልም። በጌታ በኢየሱስ ስም እናገራለሁ። ተስፋን የሰጣችሁ አምላክ አይዘገይባችሁም። ዛሬ በጌታ በኢየሱስ ስም ከናንተ ሕይወት ላይ የመዘግየትን መንፈስ ሰብሬያለሁ። አትዘገዩም። መድረስ ባላችሁበት ቦታ፣ መድረስ በሚገባችሁ ቦታ ሁሉ በጊዜ ትደርሳላችሁ። በጌታ በኢየሱስ ስም ጸልያለሁ። አሁን በምንጸልይበት ስፍራ፣ አሁን በምንጸልይበት ሰዓት በእናንተ ሕይወት ላይ እግዚአብሔር መንፈሳዊ ኃይሉን ይልቀቅባችሁ። ከእግር እስከ ራሳችሁ የሚሰማችሁ እንደ ኤሌክትሪክ እንደ ሙቀት በእናንተ ላይ የሚያልፍ ኃይል እንዲመጣ ጸልያለሁ። በሽታ ከእናንተ ላይ ይነቀል በኢየሱስ ስም። ማጣት፣ ጉድለት ከእናንተ ሕይወት ላይ አባርሬያቸዋለሁ። እግዚአብሔር አምላክ ሁሉ በሁሉ የሆነ አምላክ ነው። በሱ ዘንድ ሁሉም በረከት ነው። የበረከቶች አባት ነው። ሰጥቶ አይጎልበትም። ባርኮ እግዚአብሔር አይቀንስበትም። እግዚአብሔር እድሜን ጨምሮላችሁ ከሱ እድሜ ላይ አይቀነስም። ጥበብን ሰጥቷችሁ እሱ መሀይም አይሆንም። በነገር ሁሉ ሙሉ የሆነ አምላክ ነው። ሲሰጥ ይጨመርለታል፣ ሲመሰገን የባሰ ይመሰገናል። እግዚአብሔር የተባረከ ነው። በእናንተ ሕይወት ላይ ከእግዚአብሔር በረከት እንድትካፈሉ ጸልያለሁ። መካፈል ሆነላችሁ። መካፈል ማለት ፓርት ቴኪንግ ማለት ነው። ከእግዚአብሔር ክፍል ውስጥ ድርሻችሁን መውሰድ ማለት ነው። እናንተ የእግዚአብሔር ልጆች ናችሁ፣ ባሪያዎች አይደላችሁም። ለልጅነት ለወራሽነት ተጠርታችኋል። የአብርሃም ዘሮች ናችሁ። ከአብርሃም የበለጠ ደግሞ የኢየሱስ ክርስቶስ ርስቶች ናችሁ። በኢየሱስ ክርስቶስ በኩል አለቅነት አለ፣ ኃይል አለ፣ ስልጣን አለ። ነገሮችን ሁሉ የማሸነፍ የጨለማ ኃይልን፣ የሰይጣን የዲያብሎስን ጉልበት የመስበር እግዚአብሔር የሰጣችሁን በረከት ከጨለማው ከመንጋጋ ውስጥ የመናጠቅ ኃይል ተሰጥቷችኋል። በጌታ በኢየሱስ ስም ጸልያለሁ። ለጥርሳቸው ንክሻ ያላረገን፣ ለነሱ መሳቂያ ያላረገን እግዚአብሔርን እናመሰግናለን። እግዚአብሔር ምርኳችንን ዛሬ ይሰጠናል። ለጨለማው ለዘመናት የወሰደብንን ነገር ለብዙ ዓመት ለ20 ዓመት ለ10 ዓመት ለ5 ዓመት ሲበዘብዝ የቆየውን ዘመናችንን ዛሬ ይክሳል። ምናልባት ዓመቶቹ ተመልሰው ላይመጡ ይችላሉ። ምናልባት የዛሬ 10 ዓመት እግዚአብሔር መልሶ ዘመኑን ላያመጣው ይችላል። ግን በዛ ዘመን ያጣችሁትን በረከት ሁሉ በብዙ እጥፍ
ከካሳ ጋር እግዚአብሔር ይመልስላችኋል። በኢየሱስ ስም እንጸልያለን። የምንጸልየው በራሳችን ድፍረት አይደለም፣ የእግዚአብሔር ቃል ተናግሮን ነው። የምንጸልየው በራሳችን ተመክተን አይደለም፣ በራሳችን ዕውቀት አይደለም፣ የእግዚአብሔር መንፈስ ስላዘዘን ነው። በኢየሱስ ስም ምርኳችሁ ተመለሰ። ምርኳችሁ እንዲመለስ አዛለሁ በጌታ በኢየሱስ። መልካም የትዳር አጋሮች ወደ ሕይወታችሁ መጡ። ይሄ በር በላያችሁ ላይ በጌታ በኢየሱስ ተከፈተ ዛሬ። የእግዚአብሔር ቃል እንደዚህ ይላል፣ አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስህ ትጋርደዋለህ ይላል በመዝሙረ ዳዊት ምዕራፍ 5 ቁጥር 12 ላይ። ኦ እግዚአብሔር ሆይ ዛሬ ያንተ መለኮታዊ ሞገስ በፊታችን ቀድሞ ይሄዳል። ሰዎች በገዛ አቅማቸው፣ ሰዎች በትውውቅ በእውቀታቸው የሚታገሉበት ነገር፣ ታግለው የሚያገኙት ነገር በዚህ ዓለም ውስጥ፣ እኛ ግን በእግዚአብሔር ልዩ ሞገስ፣ እኛ ግን ለአንዳንድ ሰዎች የተዘጉ በሮች በእግዚአብሔር ልዩ ሞገስና ጸጋ ለእኛ እነዛ በሮች ይከፈታሉ። በእግዚአብሔር ጸጋ እንራመዳለን። በሰዎች ዘንድ፣ በባለስልጣናት ዘንድ፣ በስራ ቦታ ዘንድ በምናገኛቸው በኮኔክሽኖች እግዚአብሔር በሚያቆመን ሰዎች፣ በፍጥረታት ሁሉ እግዚአብሔር በእነሱ ፊት ሞገስን ይሰጠናል። በእነሱ ፊት የእግዚአብሔር ክብር በእኛ ላይ ይገለጣል። በነገሮቻችን ሁሉ ፊት፣ በሰዎች ፊት ብቻ አይደለም፣ በተዘጉ በሮች ፊት እግዚአብሔር ሞገስ ይሰጠናል። በትዳሮች ፊት እግዚአብሔር ሞገስ ይሰጠናል። በአገልግሎታችን ፊት እግዚአብሔር ሞገስ ይሰጠናል። የምንናገረው ነገር እንኳን ተራ ነገር ቢሆን ሺዎች ቁጭ ብሎ ይሰሙናል። የምንናገረው ነገር አሳማኝ እንኳን ባይሆን ትልልቅ ወንበር ላይ ያሉ፣ ትልልቅ ስልጣን ላይ ያሉ ሰዎች አፋቸውን ከፍተው መስማት ይጀምራሉ። እግዚአብሔር አምላክ መልካም ሰዎችን ወደ ሕይወታችን ያመጣል። ለምን? እግዚአብሔር ሞገስን ይሰጠናል። በቃሉ እንደተናገረ ሞገስን ይሰጠናል። እግዚአብሔር ክብር ለኢየሱስ ይሁን። ፍጥረታት ፊት ሞገስን ይሰጠናል። የእግዚአብሔር ቃል ዮሴፍ በግብፅ ምድር ላይ በነበረበት ጊዜ እግዚአብሔር ከእርሱ ጋር እንደነበረና በሰው ሁሉ ፊትም ሞገስን እንደሰጠው ዛሬም እግዚአብሔር ከኛ ጋር ነው። እረኛችን ነው። ከፊታችን ቀድሞ ወጥቷል። ስለዚህ በሄድንበት ስፍራ ሁሉ ለየት ያለ መቀበል አለን። እንደ እግዚአብሔር ሰዎች ይቀበሉናል። ፊታችን ላይ የእግዚአብሔርን ኃይል፣ የእግዚአብሔርን ብርሃን ያያሉ። ስንናገር የሱን ድምፅ ይሰማሉ። የእግዚአብሔር መከበር፣ የእግዚአብሔር ከፍታ በእኛ ሕይወት ላይ ይሆናል። ልዩ የሆነ ተቀባይነት፣ ልዩ የሆነ መስተንግዶ፣ የተዘጉ በሮች በእኛ ፊት አውቆ ይከፈታሉ በጌታ በኢየሱስ። የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ እንደነበረ እኛም ዛሬ በጥበብ እናድጋለን፣ በእውቀት እናድጋለን። ባለንበት ስፍራ በሙሉ በመንፈሳዊ ነገር በሞገስ እናድጋለን። ድካማችን ወደ ብርታት ይለወጣል። በሕይወታችን ላይ የጎደሉ ነገሮች ሁሉ ይሞላሉ። እግዚአብሔር ጠማማውን ያቃልልናል። እግዚአብሔር ያቃነዋል። በፊታችን ያሉት ተራሮች አናልፋቸውም ብለን የፈራናቸው እንዴት ይሆናል? እንዴት እንደዚህ አይነት ገንዘብ ወደ ሕይወት ይመጣል? እንዴት ከፊቴ ያለው ይሄ ዕዳ ይሰረዛል? እንዴት አድርጌ ይሄንን ቢዝነስ አሳድጋለሁ? እንዴት ትልቅ መሆን እችላለሁ? እንዴት ሀገሬን ማስፋት እንደ ያቤጽ እችላለሁ የምትሉ ሰዎች እግዚአብሔር ያደርገዋል። እግዚአብሔር በድካማችሁ ይረዳችኋል። እግዚአብሔር እረኛችሁን ብቻ ተከተሉ። የጎደለው በእናንተ ሕይወት ላይ ይሞላል። የተጣመመው አይሆንም የተባለው ነገር በፊታችሁ ያሉት ተራራዎች በሙሉ ሜዳ ይሆኑላችኋል። እንዴት እንደምታልፉት አታውቁም፣ ግን ታልፉታላችሁ። ተአምራት ማለት ይሄ ነው። ተአምራት ማለት ማንም ሰው ሊያብራራው የማይችል ማንም ሰው 1 ሲደመር 1 = 2 ብሎ ሊናገረው የማይችል ነገር ነው። እንዴት ሆነ አይባልም። ነገር ግን እግዚአብሔር ያደርገዋል። ዳመናም የለም፣ ምንም ንፋስ የለም፣ ዝናብ የለም። ነገር ግን እግዚአብሔር ምንጭን ያፈልቃል፣ ዝናብ ይዘንባል። እንዴት እንደሆነ አይታወቅም፣ ይሆናል ግን። ሁሉን የምትችል አምላክ ሆይ ስለ ቃል ኪዳን፣ ስለ ምሕረት እናመሰግናለን። በሕይወታችን ዘመን ሁሉ ስለሚከተሉን ስለ ቸርነትና ምሕረትህ ክብር ሁሉ ለአንተ ይሁን። አንተ ቃልህን የምትጠብቅ፣ አንተ ክብርህን ለሌላ የማትሰጥ፣ ስለ ስምህ ስትል፣ ስለ እግዚአብሔር ስምህ ስትል በእኛ ሕይወት ላይ ወደ ጽድቅ መንገድ፣ ወደ በረከት መንገድ፣ ወደ ደስታ መንገድ የምትመራን እግዚአብሔር ሆይ ለሺህ ትውልድ ኪዳንህንና ምሕረትን የምታጸና የታመንክ አምላክ
ስምህ የተባረከ ይሁን። ስምን እንባርከዋለን። ነገን እያየን የምታቆመንን ቦታ እያየን ዛሬም ያለንበትን እያየን ያለፍነውን የሞት ሸለቆ እያየን ጌታ ሆይ መድረስ ባልነበረብን ስፍራ ደርሰን እግዚአብሔር ሆይ ብዙ መሞት የነበሩብንን መንገዶች አልፈን መተናል። ተጎሳቁለን ወድቀን ማንም ዞር ብሎ ያላየን እንዴት እናልፈዋለን ባልንበት በሽታ በከበበን፣ ችግር በከበበን፣ ህመም በከበበን፣ ጦርነቶች በከበቡብን ስፍራ እግዚአብሔር ሆይ እንዴት እንዳሳለፍከን እናውቃለን። ስምን እናከብረዋለን። ስምህ የተባረከ ይሁን። ጌታ ሆይ ቃልህ እነሆ ምድር ሁሉ የእኔ ናትና እናንተ ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። በቃልህ በዘጸአት 19:5 ላይ እንዳልከው እግዚአብሔር ሆይ እኛ ላንተ በክርስቶስ ኢየሱስ ደም የተዋጀንን ላንተ በዘላለም ኪዳን ውስጥ የገባን ልጆች ነን። ይሄንን የመሰለ መታደል አለን በሕይወታችን። ይሄንን የመሰለ በአብ ፊት የመግባት በረከት አለን። በኢየሱስ ክርስቶስ ወደ ቅድስተ ቅዱሳን የመዝለቅ መብት አለን። ዛሬ ይሄ ኪዳን በረከታችንን ሕይወታችንን በሙሉ ይቀይር። በቤታችን በትውልዳችን ላይ ይገለጥ። እግዚአብሔር ሆይ የአብርሃም የይስሐቅ የያዕቆብ ቃል ኪዳን በእኛ ሕይወት ላይ ይገለጥ። ቃል ኪዳንህ ከውድቀት ያንሳን። ቃል ኪዳንህ ካልተገባ ፍርሃት እግዚአብሔር ሆይ አንተን ካለማመን፣ ያንተን ኃይል ካለማወቅ፣ ያንተን አደራረግ፣ ያንተን አሰራር ካለማወቅ ጌታ ሆይ ይጠብቀን። ኪዳንህ በረከትህ ያድነን። እግዚአብሔር ቃል ኪዳንህ በረከትህ ያድነናል። እግዚአብሔር ሆይ በቃልህ ላይ ተራሮች ቢናወጡ ኮረብቶችም ቢንቀሳቀሱ ምሕረቴ ካንቺ አይርቅም የሰላሜም ኪዳን አይናወጥም ብለህ በኢሳይያስ 54 ቁጥር 10 ላይ እንደተናገርክ የሚራራልሽ እግዚአብሔር ተብሎ እንደተጻፈ የሕይወቴ ሁኔታዎች ቢናወጡ በዙሪያዬ ያሉ በአይን የሚታዩ ነገሮች ሁሉ ልክ ባይመስሉ እግዚአብሔር እረኛዬ እንደሆነ ባይመስል እሱ የሚመራኝ ባይመስልም እግዚአብሔር ሆይ ነገሮች ባይመስሉ ያንተ የሰላም ኪዳን ግን በእኔ ላይ በፍጹም እንዳላቃለሁ። ያንተ ኪዳን በእኔ ላይ እንደጸና ቃለሁ። በመጨረሻ ላይ ማን እንደሚያሸንፍ አውቃለሁ። በመጨረሻ ላይ ያንተ ቃል ነው የሚያሸንፈው። ያንተ ኪዳን ነው የሚያሸንፈው። ወርሻዬዋለሁ የማር የምታፈሷን ምድር፣ ወተት የሚኖርባትን ምድር ወርሻለሁ። እግዚአብሔር የተናገረኝን ፍጹም በረከት ያለው የሰራዊት ጌታ እግዚአብሔር ሆይ ፍጹም በሆነው ባንተ ኃይል፣ ፍጹም በሆነው ባንተ ምሕረት ከበኸኛል። በመለኮታዊው ጥበቃ ከበኸኛል። የእግዚአብሔር ቃል እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ እጅህ በኩል ጥላ ነው። በቀን ፀሐይ አይወጋህም፣ በጨረቃ በሌሊት እግዚአብሔር ከክፉ ነገር ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል። እግዚአብሔር መውጣትና መግባትህን ከዛሬ ጀምሮ እስከ ዘላለም ይጠብቃል ተብሎ በመዝሙረ ዳዊት 121 ላይ እንደተጻፈ እግዚአብሔር ስምህ የተባረከ ይሁን። እግዚአብሔር ሆይ አንተ ትጠብቀኛለህ። መውጣቴን፣ መግባቴን፣ ስራዬን፣ ነገሬን ሁሉ ትጠብቃለህ። ትጠብቀናለህ አምላክ ሆይ መንገዳችንን ትጠብቃለህ። የተጠበቅነን ጠላት እንደፈለገ አያገኘንም። ከጠላት ስም የተሰወረ ወጥመድ፣ ከሰው ተንኮል የተሰወረ ስፍራ አለን። ከክፉ ምቀኝነት ትጠብቀናለህ። ከበሽታ፣ ከድንገተኛ አደጋ፣ በቀን በሌሊት ከሚላክ ከድግምት፣ ከእርግማን፣ ከቤተሰብ ዘር ቆጥሮ ወደ ትውልድ ወደሚሻገር የድህነት የሚያማቅቅ ኋላ አርጎ የሚያስቀር በነገር ሁሉ የሚያስጨነግፍ ነገር ከዛ ሁሉ ትጠብቀናለህ ጌታ ሆይ። የእግዚአብሔር ቃል በመዝሙረ ዳዊት 91 ላይ እንደ ጋሻ ከፊታችን ይቆማል። በልዑል መጠጊያ የምንኖር ነን እኛ። ሁሉም በሚችል አምላክ ጥላ ስር የምናድር ነን እኛ። ከወፍ አጥማጆች ወጥመድ ከሚያጠፋም ቸነፈር ያድነናል። በላባዎቹ ይጋረደናል፣ በክንፎቹም መካከል እንታመናለን። የእግዚአብሔር እውነት እንደ ጋሻና እንደ መከታ ይከበናል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ቸነፈር፣ በከሰዓትም ከሚቀስፍ ደዌ አንፈራም። በአጠገባችን 1000 በቀኛችንም 10,000 ቢወድቁ ወደ እኛ አይቀርቡም። ጥበቃ አስተማማኝ ነው። ክንድህ ብርቱ ነው። ስምህ ጠንካራ ግንብ ነውና ጻድቅ ወደ እርሱ ይሮጣል ተብሎ ተጽፏል። ከፍ ከፍም ይላል ተብሎ ተጽፏል። እግዚአብሔር ሆይ ዛሬ በጌታ በኢየሱስ ስም ያንተን መለኮታዊ ድምፅ በሕይወታችን ላይ ይለቀቅ። እግዚአብሔር ሆይ ድምፅህ ይለቀቅ።
ድምፅህ ይለቀቅ። በጎች ነን፣ ድምፅህን እንለየዋለን። ወዴት እንደምንሄድ እናውቃለን። ምክንያቱም እረኛችን ወዴት እንደሚወስደን ያውቃል። የእኛ ስራ ቀላል ነው። የእኛ ስራ የእረኛውን ድምፅ እየተከተሉ መሄድ ነው። በጎች አይጠፉም። በጎች አይጠፉም። ቢጠፉ እንኳን አንዱ እንኳን ቢጠፋ ምን አይነት ዋስትና እንልን መሰላችሁ? 99ን ትቶ አንዱን ለማግኘት የሚሄድ እረኛ። የኛ ኢየሱስ እንደሌላው እረኛ አይደለም። የኛ ኢየሱስ ብዙሃኑን ለመጠበቅ ሲል ትንሹን የሚተው አይደለም። ትልልቆቹን መንፈሳዊ የሚባሉትን በልሳን 4 ሰዓት የሚጸልዩትን ለመጠበቅ ሲል ምንም መንፈሳዊ ዕውቀት የለውም። መጸለይ የማይችለውን የሚተው አምላክ አይደለም። ሩሩ ነው እሱ። ለደካሞች የሚያዝን ነው እሱ። ለኃጢአተኞች፣ ለተሰበረ ልብ ላላቸው ሰዎች የሚደርስ ነው እሱ። እግዚአብሔር አምላክ እረኛችን ነው ስንል እንደሌላው እረኛ አይደለም። እግዚአብሔር አምላክ ያለውን ሁሉ ትቶ፣ ሰማያትን ትቶ፣ ዙፋኑን ትቶ በከብቶች በረት እኛን ለማዳን በእኛ ምትክ ኃጢአታችንን ለመውሰድና የእርሱን ጽድቅ ለመስጠት ሰማያትን ከፍሎ የሚመጣ ነው። እርሱ በመጀመሪያ ነበረ። እርሱ አብ፣ ወልድ፣ መንፈስ ቅዱስ ዘንድ ነበረ። ነገር ግን ለእኛ ሲል አምላክነቱን ትቶ በሰው አምሳል ራሱን ዝቅ አድርጎ ከኛ ተመሳሳይ መስሎ ከኛም ዝቅ ብሎ በከብቶች በረት ተወልዷል። እረኛ ማለት ይሄ ነው። ነፍሱን ስለ ወዳጆቹ የሚሰጥ አሳልፎ የሚሰጥ መልካም እረኛ፣ መልካም ወዳጅ ነው እሱ። እግዚአብሔር ሆይ ስም የተባረከ ይሁን። ዛሬ በጌታ በኢየሱስ ስም ድምፅ በሕይወታችን ላይ ይለቀቅ። ቃልህ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል እንደሚል በዮሐንስ ምዕራፍ 10 ቁጥር 27 ላይ ዛሬ እግዚአብሔር ሆይ ወደ በረከታችን፣ ዛሬ ወደ ብልጽግናችን፣ ዛሬ ነፍሳችን ወደሚያርፍበት፣ ዛሬ በስራችን ወደምናርፍበት፣ ስንሰቃይ ስንጨነቅ፣ ሰዎች ሲጨቁኑን፣ ስፍራ ባጣንበት ስፍራ በሙሉ ስንንከራተት በነበረው ነገር እግዚአብሔር ሆይ ዛሬ ወደ ስኬታችን፣ ወደ በረከታችን፣ ወደ ተስፋችን፣ ወደ ጥሪያችን ስፍራ የሚመራን ያንተ ድምፅ በኢየሱስ ስም ይሰማን። ዛሬ ምልክትን አሳየን። እግዚአብሔር ሆይ በምልክት ተገለጥ። እግዚአብሔር ሆይ ለሰዎች በልባቸው ተናገራቸው፣ በህልማቸው ተናገራቸው። ራእዮች እዩ። የእግዚአብሔርን ቃል ከፍተው ሲያዩ አንድ ቃል እዩ። ያንተ ድምፅ ትምራቸው። እግዚአብሔር ሆይ በጎች ያንተን ድምፅ ይስሙ። አሁን የሚጸልዩ በዓለም ዙሪያ ሁሉ ያሉ ከኔ ጋር አብረው ያሉ ቅዱሳን በሙሉ ምሪት ይሁንላቸው፣ ምሪት ይሁንላቸው። እግዚአብሔር ሆይ እንዴት መሄድ እንዳለባቸው፣ በምን መንገድ መድረስ እንዳለባቸው እግዚአብሔር ሆይ ግራ የተጋቡ ሰዎች እንዴት አድርጌ ካለሁበት ከዚህ ጨለማ ልውጣ፣ እንዴት አድርጌ አሁን ካለሁበት ድካምና ችግር ነፃ ልውጣ ብለው የሚጸልዩ ሰዎች ዛሬ ለነሱ የሚሆን መለኮታዊ አቅጣጫ፣ መለኮታዊ መንፈሳዊ ምሪት ተለቋል። መንፈስ ቅዱስ ልባችሁን ያሳያችኋል፣ በአይምሯችሁ ይናገራችኋል። እግዚአብሔር በዚህ ሂዱ ብሎ ምሪትን ይሰጣችኋል። ድምፁን ትሰማላችሁ፣ እረፍት ትሆናላችሁ። ከዚህ በኋላ አትዘጉም። ድምፄን የሚሰማ በእርጋታ ይቀመጣል፣ ከመከራም ስጋት ይተርፋል፣ ይሸሻል፣ ይድናል ተብሎ እንደተጻፈ ትድናላችሁ። ዛሬ አትጨነቁም። እግዚአብሔር አምላክ በሕይወታችሁ ውስጥ፣ በፋይናንሳችሁ ውስጥ፣ በስራችሁ ውስጥ፣ በትዳራችሁ ውስጥ ለብዙ ዓመታት የነበረውን ውጥረት፣ የነበረውን ጉድለት፣ የዕዳ የውድቀት ሰንሰለት ዛሬ በኢየሱስ ስም በዚህ ሰዓት ተሰበረ። ጌታ ሆይ አንተ የጸጋና የባለጠግነት ባለቤት ነህና እንደ ባለጠግነትህ መጠን የምንፈልገውን ፋይናንስ፣ የምንፈልገውን ትዳር፣ የምንፈልገውን የቢዝነስ በር፣ የምንፈልገውን አይነት የሥራ መስክ፣ የምንፈልገውን አይነት የተከፈተ በር በኢየሱስ ስም በሕይወታችን ላይ ይለቀቁ፣ መለቀቅ ይሁን። የኢኮኖሚ በር፣ የብልጽግና በር እግዚአብሔር ሆይ ካለን ነገር ተርፈን ለሌሎች የምናካፍልበት አበዳሪ እንጂ ተበዳሪ አትሆኑም ተብሎ እንደተጻፈ የምናበድርበት በረከት በኢየሱስ ስም በሕይወታችን ላይ ዛሬ ፈሰሰ። አንተ እረኛችን ነህ፣ ፈጽሞ አታሳጣንም። በአይምሯችን ውስጥ አናጣም፣ መንፈሳዊ በረከት አናጣም። ስሜ የተባረከ ይሁን። እግዚአብሔር ሆይ ስሜ የተባረከ በነገሮች ሁሉ ትረዳናለህ። እኛ የተባረክንን፣ ስንወጣ የተባረክንን፣ ስንገባም የተባረክንን፣ በእጆቻችን የምንነካው ነገር፣ ወደ አይምሯችን የሚመጡ ሐሳቦች፣ በስራችን የምናከናውነው፣ በቢዝነስ አዲስ ሐሳብ መጥቶልን የምንጀምራቸው ነገሮች ሁሉ ፍሬያማና ስኬታማ ይሆናሉ። ድካማችን በእግዚአብሔር ጸጋ የተተካ ነው። በድካም ምክንያት አንወድቅም። በድካም ምክንያት ወደ ኋላ አንሆንም። እግዚአብሔር ጸጋ አለን። የእግዚአብሔር ኪዳን አለን። የእግዚአብሔር አብሮ
አብሮነት አለን። እግዚአብሔር በነገሮች ሁሉ የሚረዳን ሰዎች ነን። የሚረዳው እንዳጣ፣ የሚደግፈው እንዳጣ፣ የሚያጽናናው እንዳጣ አንሆንም። ነፍሳችን እረኛ አላት። ግራ በመጋባት ኮንፊውዝድ በመሆን ወዴት ልሄድ፣ አቅጣጫ ጠፋብኝ፣ ማንን ልጠይቅ በሚባል ነገር አንታሰርም። ዛሬ እግዚአብሔር አዳዲስ በሮችን በእኛ ህይወት ላይ ይከፍታል። መለኮታዊ ነገሮችን በእኛ ህይወት ላይ ይፈጥራል። ፈልገን ያጣናቸው ነገሮች ፈልገውን ያገኛሉ። አሯሩጠናቸው ከህይወታችን ላይ ልንደርስባቸው ያልቻሉ ናቸው ከፍታዎች። በራሳችን ጥረን በራሳችን ቆፍረን ያልገባንባቸው ስፍራዎች እግዚአብሔር ዛሬ በተአምራቱ እዛ ስፍራ ላይ ያልቆመናል። ያልታሰቡ ሰማያዊ በረከቶች በእኛ ህይወት ላይ ይከፈታሉ። ያልታሰቡ ሰዎች፣ ያልታሰቡ ረዳቶች ወደኛ ህይወት ይመጣሉ። ዛሬ ግን ፍርሃትን፣ ድንጋጤን፣ ጭንቀትን፣ ጥርጣሬን ከህይወታችን ላይ ነቅላለን። የእግዚአብሔር ኃይል፣ የእግዚአብሔር ፍቅር፣ ራስን የመግዛት መንፈስ፣ የእግዚአብሔርን ኃይል የማወቅ ኃይሉን የመለማመድ መንፈስ በእኛ ህይወት ላይ ይገለጣል። የኛ ቤት፣ የኛ ልጆች፣ የኛ ትውልድ በእግዚአብሔር ሰላምና ጥበቃ ስር ናቸው። እግዚአብሔር ታማኝ ነው። እግዚአብሔር ቃል ኪዳኑን ሰጥቶናል። ዛሬ እኔ የምታዘዝህን የአምላክህን የእግዚአብሔርን ትእዛዝ እኔ የማዝህን የእግዚአብሔርን የአምላክህን ትእዛዝ ብትሰማ ብትጠብቃትም ብታደርጋትም እግዚአብሔር ከላይ እንጂ ከታች አያደርግህም። ራስ እንጂ ጅራት አትሆንም እንዳልከው እግዚአብሔር ሆይ ሁል ጊዜ ከፍታ እንጂ በእኛ ህይወት ላይ ዝቅታን አላየህም። ዛሬ ለሚታዘዙ በአንተ መንገድ ለሚሄዱ ይህን ጸሎት ራሱ እግዚአብሔር መጸለይ ያለብኝ ብለው ከፍቶ አብሮ ለሚጸልዩ ሰዎች ከላይ እንጂ ከታች አይሆኑም። ራስ እንጂ ጅራት አይሆኑም። የፊተኛ እንጂ የኋላ አይሆኑም። በጌታ በኢየሱስ ስም እግዚአብሔር ከፊት ያረጋቸዋል። የሚሰሩትን እያንዳንዱን ስራቸው በምድር ላይ የሚያደርጉትን ነገር ሁሉ በተጽዕኖ ይሞላል። እግዚአብሔር ያላቸውን በሰባት እጥፍ ይባርካል። በበረከት ላይ በረከት፣ በሞገስ ላይ ሞገስ፣ በጤና ላይ ጤና እንጂ ሰይጣን የነሱን ነገር አይወስድም። ሰይጣን ነገር የነሱን ነገር አይነካም። የእግዚአብሔር ቃል እንደሚናገር አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ በኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ተብሎ ተጽፏል። የኔ ህይወት ምንም አይነት መንፈሳዊ፣ ምንም አይነት አይምሮአዊ፣ ምንም አይነት ፊዚካሊ ጉድለት አይኖርበትም። ልጎድል አልችልም። የተጠራሁበት ህይወት የጉድለት አይደለም፣ የዘላለም ህይወት ነው። የዘላለም ህይወት ማለት የ1000 የ2000 ዓመት ህይወት ብቻ አይደለም፣ ሙሉ በሙሉ ህይወት ማለት ነው። የእግዚአብሔር መንግስት ድህነት የለም። የእግዚአብሔር መንግስት ውስጥ በሽታ የለም። የእግዚአብሔር መንግስት ውስጥ ትጎሰቁላለህ፣ ኋላ ትቀራለህ፣ በእውቀት አትባረክም፣ በአይምሮአዊ ነገር ሁሉ አይሳካልህም ተብሎ አልተጻፈም። በልጆችህ አትሳካም፣ በነገሮች ትወድቃለህ ተብሎ አልተጻፈም። የእግዚአብሔር መንግስት በሁሉ ነገር ዘላለማዊ ነው፣ ሙሉ ነው። የእግዚአብሔር መንግስት ውስጥ ለቅሶ የለም፣ ዋይታ የለም፣ ሳቅ ነው፣ በረከት ነው፣ በነገር ሁሉ እጥፍ መሆን ነው፣ በወርቅ በአልማዝ በገንዘብ ሁሉ መባረክ ነው። ዛሬ በኢየሱስ ስም የእግዚአብሔር ቃል እንደሚናገር አምላኬ እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ ይሞላባችኋል ተብሎ ተጽፏልና የዚህ በረከት ተካፋይ ነኝ። የዚህ በረከት ተካፋይ ነኝ። የኔ ፋይናንስ አይጎልም። የኔ ፊዚካል አይጎልም። የኔ ልጆች አይጎሉም። የኔ ነገሮች ሁሉ በኢየሱስ ስም አይጎሉም። በሙላት ላይ እግዚአብሔር ሙላትን ይጨምርብኛል። በነገሮች ሁሉ እግዚአብሔር በረከትን ይጨምርልኛል። እግዚአብሔር ሆይ ይሄንን ጸሎት ስለሰጠን እናመሰግናለን። በነገሮች ሁሉ እግዚአብሔር ሆይ ስለረዳን እናመሰግናለን። ደግሞ የሚቀበል ብቻ ሳይሆን የሚሰጥም ሰዎች እንድንሆን አድርገን በኢየሱስ ስም እግዚአብሔር ሆይ በነገሮች ሁሉ የምንሰጥ የምንባረክ ካለን የምናካፍል ሰዎች አድርገን እግዚአብሔር ሆይ በነገሮች ሁሉ ጸጋ ጨምርልን፣ በረከት ጨምርልን። ከኛ በታች ላሉ ሰዎችም የምንጎበኝ ከኛ በላይ ያሉ ሰዎችንም ምስጋና የምናቀርብ ሰዎች አድርገን ልባችንን በቅንነት ሙላው። እግዚአብሔር ሆይ ያንተ መንፈሳዊ ርስቶች ያንተ በረከት ተካፋዮች ነንና ያንተ ህይወት በእኛ ህይወት ላይ ይኑር በኢየሱስ ስም። ሌሎች አንተን አይተው ወደ አንተ ይቅረቡ። እኛ ላይ አንተን አይተው ወደ አንተ ይጠጉ። እግዚአብሔር ሆይ እግዚአብሔር ስሙ የተባረከ ይሁን። ይሄን ጸሎት አብራችሁ ስለጸለያችሁ ስለተባረካችሁ እጅግ በጣም ደስተኛ ነኝ። ከዚህም በኋላ በተለያዩ ጸሎቶች እመጣለሁ። ይሄንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ
የእግዚአብሔርን ቤት በመስጠት ማገልገል ፈልጋለሁ፣ ከእግዚአብሔር ቤት አገልግሎት አጠገብ መቆም ፈልጋለሁ የምትሉ ሰዎች ዘራችሁን መዝራት ትችላላችሁ። እግዚአብሔር በውስጣችሁ ያስቀመጠውን ዘር ከታች በሚታየው በንግድ ባንክ አካውንት ብቻ ዘር በማስገባት አብራችሁ ከእግዚአብሔር መንግስት ጋር ሰጪ በመሆን ማገልገል ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። በነገሮች ሁሉ እግዚአብሔር ይርዳችሁ። እንዲሁም ፕሮፌት ካንተ ጋር አብሬ መጸለይ ፈልጋለሁ የምትሉ ሰዎች በዋትስአፕ ብቻ በዚህ ከታች በምታዩት ቁጥር በመደወል ከኔ ጋር አብራችሁ ማውራት ትችላላችሁ። እስካሁን አብሬ ጸጋን ሳካፈላችሁ የነበርኩት እኔ ፕሮፌት ቃላብ ነበርኩ። እግዚአብሔር በሚቀጥለው ደግሞ የማለዳና የምሽት ጸሎቶች ይናገራችኋል፣ ያገኛችኋል። እስከዛው ሰብስክራይብ በማለት ቤተሰብ መሆን ትችላላችሁ። ሻሎም